ተክለናል። ለኛ ባይሆን ለልጅ ልጆቻችን ጥሩ ነገር ነው፣ ደስ ይላል። የተከልነውን ደግሞ እንደዚህ ፕሮግራም ተይዞ መተን አይተን በቃ ብናርም ብናፈር ብናደርግበት በጣም ቆንጆ ነው እላለሁ። ጥብቅ ደንም ወስደን ወደ 5 ሄክታር ቦታ ላይ ያለማን ያለንበትን ቦታ አለ እዛ ላይ እየሰራ ያለ ነውና ሙሉ ተሳትፎ የዛሬን አጠቃላይ ዛሬን ቀን በተሳትፎ ለማሳለፍም ኦልሞስት አብዛኛው ሰራተኛ እዚህ ላይ እንዲሳተፍ በማድረግ የተከናወነ ነው። አብዛኛው ሰውም እንደምታየው ደስተኛ ነው። የሎጂስቲክስ ዘርፉ መጀመሪያ የሚጠቀመውና አንድም በኢኮኖሚ ሁለትም ደግሞ ስነ ምህዳራዊ እንትኑ ተጠብቆ መሄዱ ተጠቃሚ የሚያደርገው ዘርፍ ነው። ከዛ አንፃር እኛም የሚጠበቅብን ያደረግን ለየት ባለ ደግሞ ዘንድሮ ተከላም አትክልቱም ቡና ተክል ነው ዘንድሮ የተከል ነው። በጣም ደስ በሚል ሁኔታ ነው የተከልናለው ማለት ነው። በየንበት ቦታ ሁሉ ይሄ የተከልነው እኛ ነን፣ ይሄ የተከልነው እኛ ነን፣ አምና የተከልነው እዚህ ነው፣ ዘንድሮ የተከልነው እዚህ ነው እያልን እናወራለን እና ስታዩ ለምልሞ ስታይ በጣም ደስ ይልሃል። እኔ ይሄን አልተከልኩ፣ አንቺስ ይሄን አልተከልሽ፣ እኔ ይሄን አልተከልኩ እያልን እኮ ነው በቁጥ እየጠቆርን በፍክክር ነው የምንተክለው። እንደሱ አቀደመችን እያልን ፍሬውንም ጭምር እያየን ነው። ላለፉት 8 አመታት እየተከልን የመጣ ነው። ማየት እናንተም ትችላላችሁ። የተከልናት ችግኝ እንደዚህ ወጦ አሩንጋዴ በመሆኑ አሩንጋዴ የሆነች አሩንጋዴን የለበሰችን አገር የሚረከብ ትውልድ ከመፍጠር አኳያ ትልቅ ድርሻ አለን። ከተባበርን ብዙ ነገር መስራት እንደምንችል የሚያሳይ ነው። በአንድ ጀንበር ወደ 800 ሚሊዮን ችግኝ መትከል በጣም ትልቅ ነገር ነው። ይሄንን ደግሞ እናሰካዋለን፣ አሰክተናዋልም። በጣም ደስ ነው ያለኝ። እንደዚህ ለምቶ መታየቱ ራሱ በጣም ትልቅ አሪያ ነው። እኔ እስከዛሬ ጋር 5ኛዬ ነው። ሁሌም እየመጣው ተክዬ ነው የሚሄደው። ዛሬ በጣም ደግሞ የዛሬው የበለጠ ደስ የሚል ነው። በህብረት ተክለን አሪያ ሆነን ደግሞ ከኛ ቀጥሎ ያሉ ትውልዶቹም እንደዚህ እነከሌ እንዲያድርገው ነበር ብሎ ተደስተው እንዲያለሙ ሞራል እንድንሆናቸው ነው እኛ ተደስተን መተን ተክለው። ጠቅላይ ሚኒስትራችን ዶክተር አብይ አህመድ ይሄንን ሀሳብ ሲያመጡ የሚሳካ አይመስልም ነበረ። ምክንያቱም ብዙ ቁጥር ስለሆነ ቁጥሩን ነበር ብዙ ሳይፈራው፣ ግን አንድ ላይ ተባብረን ሁላችንም በመትከላችን ከዚህ በፊትም የነበሩትን አመታት እያሳካነው ነው እስካሁን ድረስ የመጣ ነው። ዛሬም ደግሞ አሳክተናል። ስለዚህ በጣም ደስ ይለኛል በዚህ በመሳተፍ። ከ100 ሺህ በላይ ተተክሎ እስከ 75 ሺህ ማጽደቅና ለፍሬ ማብቃት ተችሏል። አትክልቶች በየወቅቱ ለሰራተኞች እየደረሱ መጠቀም የሚችሉበትን ሁኔታ መፍጠር ተችሏል። ለመጠበቅ መሬታችንን ለመጠበቅ ለሚሰሩ ስራዎች ላይ በመሳተፌ በግል በጣም ደስተኛ ነኝ። ለኛ እንደ ኢንዱስትሪ ሚኒስቴር ሰጠን ቡና ነው። ቡና እየተከልን ያለ ነው። አረንጓዴ አሻራ መትከሉ አየር ንብረት ላይ ብዙ ውጤት ያየንበት ነው። እንደ ሀገር ማለት እንደ ሀገር ነው እየተተከለ ያለው። የሀገር ገጽታም የምንገነባበት የኤክስፖርት ስራችንን የምናሳልጥበት ስለሆነ ሰው ይሄንን አንደርስታንድ ያደረገ አይነት ስሜት ነው ያየሁትና እኔም በበኩሌ በጣም ደስ ብሎኛል። ዛሬ እንደውም ጥሩ ምሳሌ ሆኖ ነበር ያገኘሁት። ችግኙ ትልቅ ከመሆኑ አንጻር በመደመር መንፈስ አንድን ችግኝ ብቻ ልተክለው አችልም። 2-3 ሆነን እየተባበርን እየተደመርን የተከልነው። ከተከልነውም ቁጥር አንጻር ስታየው የተወሰነ ቁጥር ነበረ ብቻን ብትተክል። ስለዚህ በህብረት ስትተክል ደግሞ በርከት ያለ ችግኞች ተክለናልና ይሄ አንድነትን አብሮ መስራትን ዛሬ እኔ አሁን ከልጆቼ ጋር አብሮኝ ከሚሰሩ ከዴስክ ኃላፊዎች ከባለሙያዎቼ ጋር የተከልኩትና ደስ የሚል ቫይብ ነበር። በጣም ደስ ብሎናል። በደንብ ተጠናክሮ ቀጥሎ ከድህነት መውጣቱ ምርት መጨመሩ ኢትዮጵያ ወደ ብልጽግና የማሻገሩም ሂደት ሊፋጠር የሚችለው እንዲሁ የኢትዮጵያ ሕዝብ በሙሉ ሀገራዊ እቅዶችን አንድ ሆነን በመናበብ አንድነታችን በማጠናከር ተባብረን እንደዚህ ከሰራን ከድህነት የመውጣቱ ጊዜ በጣም አጭር እንደሚሆን ነው። እኛ የተከልነው ችግኝ በደንብ እንክብካቤ ተደርጎለት ምን ያህል ጸድቋል የሚለውን ነገር ቋሚ ሰው መድበን በተለይ ደግሞ ዝናብ በሚቆምበት ጊዜ በበጋ ጊዜ ተከታትለን ውሃ ማጠጣት መንከባከብ የግድ ያስፈልጋል።